ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ስለ መስዋዕት ስለ ሳክሪፋይ እናገራለሁ። የእግዚአብሔር ክብር እንዴት ይመጣል? አንደኛው ከዚህ ፊት ነግሬያቸዋለሁ። ከፍተኛ መሻት ማለት ዲዛይር ይፈልጋል። ይሄ በጣም ይሄ ፍላጎት ጥማት ይፈልጋል። የእግዚአብሔር ነገር ጥማት ከሌለ ከውስጣችን ካልፈለግነው ርካሽ ነገር አይደለም። ዝም ብሎ መጥቶ እንደ እንትን አይለጠፍብንም። መፈለግ ይፈልጋል። ኢየሱስ ጌታ ነው። ለዚህ ነው ዜና መጽሐፍ አንደኛ ዜና ላይ ባለፈ አንብብ ያላችሁ 13 ላይ በሳኦል ዘመን አልፈለግነውምና ይላል አይደል? ታቦቱ በሳኦል ዘመን አልፈለግነውምና አልመጣም። ካልተፈለገ ምን አይልም ማለት ነው። ስለዚህ በሳኦል ዘመን ለ40 ዓመት አልተፈለገም። አሁን ግን ምን እንበለው? እንፈልገው ማለት የእግዚአብሔር ነገር ምን የሚል ነው ማለት ነው? የሚፈለግ ነው። እስቲ የሚፈለግ ነው በሉ። አረ ተናገሩ። የሚፈለግ ነው በሉ። ይኸውላችሁ በእውነት ነው ብላችሁ እድሜያችሁ ዝም ብሎ እንዳያልቅ እኔ የገባኝን ሚስጥር ስፒሪቹዋል ዓለም ላይ እግዚአብሔር ያስረዳኝን ነገር ልንገራችሁ። መንፈሳዊ ነገር ወገኖቼ ራሱ መጥቶ እንትን እንዲልብና ምን ጠብቀው ነገር አይደለም። አሜን አሜን ነው ወይ? ያቺ ታስታውሳላችሁ? የዓይነ ስውር ኢየሱስ ሲያልፍ ብዙ ሰዎች እኮ ብዙ ጥያቄ ያለባቸው ሰዎች እየተከተሉም አሉ ምናምን አይደለ? ያ ሰው ምንድነው ያለው? የዳዊት ልጅ ሆይ አትለፈኝ። አረ አትለፈኝ ይባላል። አጠገባችሁ ሰው ካለ አረ አትለፈኝ ይባላል በሉት፣ ይባላል በሉታ። እና ኢገርሊ ይፈለጋል። እና ኢየሱስ ታውቃላችሁ ከሚሄድበት ተመለሰ። የሆነ ሰው ጩኸት መለሰ። አንደኛው ምን አልኳችሁ? መንፈሳዊ ነገር የሚፈለግ ነው። ሁለተኛው በጣም ቶሎ ቶሎ ከጊዜ አንፃር ለመሄድ ነው። ሁለተኛው ከሌለ ማመን ይፈልጋል። ለምሳሌ የእግዚአብሔር ክብር በህይወታችሁ ላይ ካልተሰማችሁ እንዲሰማችሁ የእግዚአብሔር መንፈስ በሙላት ህይወታችሁ ላይ ከሌለ እንዲመጣ ማለት የለም። መጀመሪያ ከሌለ የለም ብሎ ማመን ማለት ነው። ይሰማችኋል? የለም በቃ ከሌለ የለም። አንድ ጊዜ ፓስተር ቤኒን ያገለገሉ አንዲት ሴት ጉባኤ ውስጥ አዩዋትና አንቺ ሴት አሏት፣ የእግዚአብሔር መንፈስ ያሳየኛል ካንሰር አለብሽ እና እግዚአብሔር ሊፈውስሽ ነው። ካንሰር አለብሽ ስላት ሴትዮዋ ኖ የለብኝም አለች። ሄደ ተመለሰ። መንፈስ ቅዱስ ደግሞ እያሳየው ነው። አሁን ተመለሰና አንቺ ሴት አንቺ ውስጥ ካንሰር ያለው ሲላት ኖ የለብኝም አለች። አሁን ተመለሰ። ታውቃላችሁ የእግዚአብሔር ሰዎች የእግዚአብሔር ሰዎች የሚናገራቸውን ያውቃሉ ማለት አንድ እኔ አይታችኋል። ከዚህ ፊት በጣም ብዙ ጊዜ ነው የሚገጥመኝ። ታስታውሳላችሁ? አንዱ ሕፃን ልጅ የሞተ ሕፃን ልጅ ትንሽ በልጅነቱ የሞተ ሕፃን ልጅ ያለው ሲል የለም አላውቅም ማለት ታስታውሳላችሁ? እዚህ ጉባኤ ኧረ አልኩት። ኧረ ምንም የለም። እርግጠኛ ነኝ ምንም የሞተ ሰው የለም ቤቴ አለ። ሲናገረን ማን እንደሚናገረን እናውቃለን። አሜን ነው። እሱ የለም እያለ የጌታ መንፈስ ደግሞ እርግጠኛ ነው። እንግዲያውስ አልኩት ዛሬ ነው የመጣው እንግዲያውስ ብዬ የእህቱን ስም ጌታ ነገረኝ። ከዛ ታስታውሳላችሁ? ልክ የእህቱን ስም ጠራውና እንግዲህ ለሷ አልጸልይም ማለት ነው ስለው ልክ የእህቱን ስም ስጠራ እህቴ ናት አለ። አሁን ወደ አይምሮ ተመለሰ። ከዛስ ምንድነው ያለው? ታስታውሳለህ? ሰውዬው ገና በሕፃንነቱ የሞተብኝ ልጅ አለኝ አለ። ሲናገረን ማን እንደሚናገረን እናውቃለን ማለት እና ፓስተር ቤኒን እርግጠኛ ነበር። ከዛ አንቺ ሴት አላት እኔ የምሰማውን ድምፅ እርግጠኛ ነኝ አለ። ከዛ ምን አለች? ፋይናሊ አይ ዶንት ዋንት ቱ ኮንፌስ አለች። አይ ዶንት ዋንት ቱ ኮንፌስ ማለት የሆነ ትምህርት መጥቶ ነበር ታውቃላችሁ፣ ኢትዮጵያ ምድር ላይ አትናገር፣ የለኝም አትበል፣ በቃ አትበል። ኢየሱስ ጌታ ነው። አሜን። ታምም ያለው አትበል። ኧረ ከታመምክ ታምም ያለው እንዴ! እምነት እኮ ክደት እኮ አይደለም። እምነት ክደት ነው እንዴ? እምነት ክደት እኮ አይደለም። አለ ግን የሚፈውስም አለ ነው። አሞኛል ግን የሚፈውሰኝ ደግሞ አለ ነው እንጂ ሊፈውስ ታዲያ አላምን ማለት ምን ተበላልኝ? ምን ብሎ አስተምሯታል ፓስተሯ? በፍጹም ካንሰር አለብኝ ብለሽ እንዳትናገሪ፣ የለብኝም በይ።
በቃ ዶን ኮንፌስ ኢት ብሏታል። ስለዚህ እሷ እግዚአብሔር እንኳን ሲናገራት ካንሰር አለብኝ ማለት አልፈለገችም። ፋይናሊ ልክ አይ ዶንት ዋንት ቱ ኮንፌስ ስትል አገኘው ማለት ነው መንፈሱ። አንዳንድ አይ ዶንት ዋንት ቱ ኮንፌስ ራሱ ጮሆ ይወጣል እኮ ታውቃላችሁ። አንዳንዱ እኮ ሃይ እንትን የሚመስል ይሄ ሪጂድ የሆነ መንፈስ የሌለበት እንትን እኮ አለ ታውቃላችሁ። ይሄ ዝም ብሎ ይሄ ትብታም የወደቀ ይሁን። አዎ ክብርም ከሌለ የለም ብሎ ክብሩን መፈለግ። አሜን በሉ። ሌላው ምንድነው? ከሌለ የለም ማለት ሶስተኛው ምንድነው አልኳችሁ? መነጋገር፣ መወያየት ስለ እግዚአብሔር ክብር ጉዳይ። ዳዊት ጠራቸውና ተወያየ። ዛሬ ደግሞ የማሳያችሁ ሳክሪፋይስ ነው። እስቲ ሳክሪፋይስ በሉስ። ሳክሪፋይስ ማለት መስዋዕት። እስቲ መስዋዕት በሉስ። እስቲ መስዋዕት በሉስ። እቺን በጣም ባጭሩ ነው የምነግራችሁ። ታውቃላችሁ ከዚህ በፊት ነግሬያችሁ ከሆነ አላውቅም። አምላክ ኖሮት መስዋዕት መሰዋት የማይወድ ወይ ደግሞ የማይሰዋ ማህበረሰብ ታውቃላችሁ ኢትዮጵያ ውስጥ ጴንጤ ብቻ ነው። አምላክ ካለ መስዋዕት አለ። አምላክ አለኝ ብሎ መስዋዕት የሚባል ነገር የለም ብሎ የሚያምን ማህበረሰብ ነው ያለን። አምላክ ካለ የእውነት አምላክ ያለው ሰው አምላክ ካለ መስዋዕት አለ። ከኔ ጋር ናችሁ? ተገባችሁ? ሰው ካለ አምላክ ካለ በሉት መስዋዕት አለ በሉት። አምላክ ካለ በሉት የሚሰዋለት ነገር አለ በሉት። የሚሰዋለት ነገር አለ በሉት። በጣም በቀላሉ ሲጀምር መጽሐፍ ቅዱስ ምን ይላል? ምስጋና የሚሰዋ እሱ ምን ይለኛል? ምን የሚሰዋ ብዙ ተቃላችሁ። ምስጋና መሰዋት አይወድም ብቻ ሳይሆን ጊዜ ማባከን የሚመስለው ሰው እንዳለ ተቃላችሁ። መዝሙር ይበዛል እዚህ ቸርች የሚሉ ሰዎች አሉ። መዝሙር ትንሽ መዝሙር ይበዛል። መጽሐፍ ቅዱስ ምስጋና የሚሰዋ ማለት ምስጋና የሚሆነው መስዋዕትነት ሲኖረው ነው። ከኔ ጋር ናችሁ ወይ? ለምሳሌ ጳውሎስና ሲላስ በወይኒ ቤት ሆኖ ምን አደረጉ? በምስጋና የት ሆነው? በቃ አሁን መስዋዕት ማለት የምስጋና መስዋዕት ማለት በማይመች ሁኔታ ውስጥ እንኳን ሆነ ከሁኔታው በላይ ሆነ ምስጋና ማቅረብ ማለት ነው። እግዚአብሔር እንደዚህ አይነት መስዋዕትን ዝም ብሎ አያዩ። አሜን በሉኛ። መስዋዕት ዛሬ ደግሞ ሌሊት ከጸሎቴ በኋላ እግዚአብሔር የነገረኝ ስለ አንዲት ሴት እንዴት ጌታ መስዋዕት እንደሚያይ ለእግዚአብሔር ክብር መስዋዕትነት ይፈልጋል ማለት የጸሎት ጊዜ መሰዋት፣ ለእግዚአብሔር ቃል ሰዓት ጊዜ መሰዋት። አሜን በሏ። ለምን አሁን እንደዚህ ብዬ ደጋግሜ ስላችሁ አንድ ማፈርሰው ነገር ምድሪቷ አለ። ለምሳሌ አሁን በቃ እረፍ ችግር የለው አንተ ስለ ጸለይክ አይደለም። በቃ ኦሬዲ ክርስቶስ ሁሉን ነገር ሰርቶልሃል። ዝም ብለህ ተኛ፣ አንተ ማንኮራፋት ብቻ ነው የሚጠበቅብህ ሚል ትምህርት አለ። የተወጋ ይሁን። አዎ የተወጋ ይሁን። ዝም ብለህ ተኛ፣ በቃ አልቋል። አንተ ምንም ካንተ የሚጠበቅ ነገር የለም። አይመችም? ይመቻል እኮ እንደዚህ አይነት ትምህርት። አረ በቃ ችግር የለውም አትጸልይ የሚለኝ አግኝቼ ነው እንዴ እኔ ልጅ እያለሁ አባቴ አስተማሪ ነው እና ታውቃላችሁ አስተማሪና ወታደር በጣም ዲሲፕሊኑ ኃይለኛ ነው። እና እኛ ሀገር እኔ የተወለድኩበት አካባቢ ክረምት ቶሎ ነው የሚጀምረው እና ይሄ ወደ ትምህርት ቤት ምንድነው የፈተና ሰሞን ፈተና ሊጀምር አካባቢ በቃ ያካፋል ጠዋት ላይ ማለት ነው። ወይኔ እሷን ሰዓት መተኛት እንዴት ደስ እንደሚለኝ ደስ ነው የሚለኝ እኔ መተኛት። አባቴ ግን አይፈቅድም። ቤቢ ነው የሚለኝ። ድምፁ በጣም ኃይለኛ ነው። ገና 12 ተኩል ላይ እንደንትን ነው መተኛት ብፈልግም አይፈቀድልኝ። ግን ለኔ የሚሻለኝ መተኛቱ ነው መነሳቱ ነው? የሚሻለኝ እኮ መነሳቱ ነው። ግን ደስ የሚለው በሞመንቱ ምንድነው? መተኛቱ ነው ደስ የሚለው። እንደው ሰነፍ እኮ በብርድ ምክንያት አይዘራም በመከር ጊዜ ይለምናል ነው አይደል የሚለው። ሰው ምክንያት አለው ማለት ወይኔ ትንሽ ልተኛስ ደስ ይላል አይላችሁ። እኛም ተኙ የሚለን ብናገኝ ነው ደስ እኮ ነው የሚለኝ ነው። አሜን። በቃ ምንም ማገልገል አይጠበቅብም። ዝም ብለህ ትቆማለህ፣ አትናገርም፣ ምንም ዝግጅት አያስፈልግም ቢለኝ እኮ ደስ ይላል። ሁሉም ሰው ቀላል ነገር ነው የሚፈልገው። የክብር ጉዳይ ግን ወገኖች
በእግዚአብሔር ክብር ውስጥ መኖር ከፈለጋችሁ ግን you have to pay the price ማለት ነው። ያ የሚፈልገውን ክብር መክፈል አለባችሁ። አሜን በሉሲ። ስለ መዳን አይደለም ማውራው። መዳናችን በፍጹም እኛ ልንከፍለው የምንችለው አይደለም። እኛ ከፍለን መዳናችንን ልናገኝ አንችልም። የእግዚአብሔርን ክብር የእግዚአብሔርን መገኘት በህይወታችሁ ላይ ከፈለጋችሁ ግን you have to pay the price። የሚፈልጉ ያገኙኛል ነው ያለው። አሜን። እዚህ በጣም በፍጥነት ነው 10 ደቂቃ ያህል ይሄን ቃል ከዛ በኋላ እንጸልያለን። አሜን በሉ እስቲ መስዋዕትነት በሉ እስቲ መስዋዕት በሉ እስቲ። የማርቆስ ወንጌል ምዕራፍ 12 ማርቆስ ምዕራፍ 12 ቶሎ ብለን በጣም በፍጥነት ነው የሚሄደው። ሃሌሉያ ኢየሱስ ጌታ ነው። ዛሬ የሚፈታ ሰው አለ። ሃሌሉያ 12 ስምህ እንደሚፈስ ዘይት ነው ጌታው ስምህ 12 Thank you Jesus Hallelujah መልካም መዓዛለው ጌታዬ መልካም መዓዛለው ከቁጥር 14 ጀምሮ ጊዜ ለመጠቀም እንደዚህ ያነባለው። መጥቶም መምህር ሆይ የሰውን ፊት የማርቆስ ወንጌል ምዕራፍ 12 ቁጥር 14 መጥቶም መምህር ሆይ የሰውን ፊት ሳትመለከት በእውነት የእግዚአብሔር መንገድ ታስተምራለህና እውነተኛ እንደሆንክ ለማንም እንዳታደላ እናውቃለን። ለቄሳር ግብር መስጠት ትፈቅዳለህ ወይስ አትፈቅድም? እንስጥ ወይስ አንስጥ አሉት። ቋንቋው ደስ አይልም? ደስ ይላል አይደል? የሰው ፊት አይታ ምን እንደማትል ከዛ እንደዚህ ይላል። እርሱ ግን ግብዝነታቸውን አውቆ ለምን ትፈትኑኛላችሁ? አየው ዘንድ ዲናር አምጡልኝ አላቸው። እነርሱም አመጡለት። ይቺ መልክ ጽሕፈቱስ የማን ናት አላቸው። እነርሱም የቄሳር ናት አሉት። ኢየሱስም መልሶ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። በእርሱም ተደነቁ። ሃሌሉያ። ከዛ ዝቅ ብዬ ደግሞ አንድ ሐሳብ አነባለሁ። ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ቁጥር 29 ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይቺ ናት። ሁለተኛይቱ ባልንጀራህን እንደራስህ ውደድ የምትል እርሷም የምትመስል ይቺ ናት። ከነዚህ የምትበልጥ ሌላ ትእዛዝ የለችም ይላል። አሁን ሐሳባችሁን በደንብ ሰብሰብ አድርጉልኝ። ይሄ ከገና ከምዕራፍ 12 ከቁጥር 1 ጀምራችሁ ስታነቡ በምሳሌ ያስተማራቸው እያለ ብዙ ሐሳቦች ተነስተዋል። እንደውም አንዳንድ ሰዎች ኢየሱስን መጥቶ ምን ጠይቆታል? አንድ ሰው አንዲትን ሴት አገባትና አሉት። የጥያቄ በጣም ብዙ የፈተና አይነት እንትን ነው እና ባሏ ልጅ ሳይተካ ሞተ። አገባ፣ ልጅ ሳይወልድ ምን አለ? ሞተ። ከዛ ደግሞ ወንድምየው በመቀጠል ደግሞ አገባት። አሁንም ልጅ ሳትወልድ ባሏ ሞተ። ሶስተኛም እያለ ይቀጥልና 7 ጊዜ አገቡ። 7ቱም ምን አሉ? ሞቱ። ስለዚህ ጌታ ሆይ ንገረን፣ አሁን በትንሳኤ ጊዜ አሁን እቺ ሴት ማለት እቺን ሴት የሚያገባት ማን ነው? ሰው ሰማይ ቤት ራሱ ስለ ምድራዊ ነገር ነው የሚያስበው። ያውላችሁ እግዚአብሔር ዛሬ አይናችንን ያበራልና። ከዛ ኢየሱስ ባጭሩ ምን አላቸው? ላይ ማግባት መፍታት የሚባል ሁላችን እንደምን እንሆናለን አለ?
እንደ መልአክ እንሆናለን። እዛ እኮ እንደዚህ ነው አለ። ከዛ ደግሞ መጡና ሌላ ጥያቄ ጠየቁት። ሊያጠምዱት ፈልገው 1 ዲናር ይዘው መጡና እንደዚህ ያሉት፣ አንተ በቀን እንደምትሄድ እንደማታዳላ ምናምን እንደሆንክ እናውቃለን፣ እስቲ ንገረን አሉት። ለቄሳር ግብር መክፈል ይገባናል ወይስ አይገባንም እላችሁ። ውስጡ ምን ያዘው ሐሳብ መሰላችሁ? አይከፈልም፣ መክፈል አይለባችሁም ካለ ፖለቲካ አነካኩት፣ ከቄሳር ጋር አነካኩት። እነሱ በሚችሉት መጠን እሱን ማጥፋት ነው የሚፈልጉት። ይሰማችኋል? ክፈሉ ደግሞ ካላቸው ይላችሁ ታውቃላችሁ፣ ሮም ቀኝ ገዝቷቸዋል። በቀኝ ተገዝቶ ነው ያሉት። እሱ ደግሞ አይሁዳዊ ነው። ህዝቡ የሚፈልገው ከዚህ ባርነት ነፃ እንዲያወጣው ነው። ጭራሽ ክፈሉ ነፃ ያወጣናል ብለን ስናስብ እሱ ጭራሽ የዛ ፖለቲካ ፓርቲ ነው፣ ምንድነው አባል ነው ሊሉት ነው። ከዛ ኢየሱስ ምን አደረገ? ሲዲናሯ ያዛቿትን ሳንቲም አምጣለና ይሄ ማለት መስል ነው አለ የቄሳር። ይሄኛውስ የእግዚአብሔር። እሺ የቄሳርን የእግዚአብሔርንስ ይሁላችሁ። ይሄን እዚህ ጋር ነው ቶፒኬ። ከዛ ወደ ሐዋላ ሄድና ጨርሳለሁ። በደምብ ስሙ። እዚህ የቄሳርን ለቄሳር በሉ፣ የእግዚአብሔርን ለእግዚአብሔር በሉ። ድገሙታ። እዚህ ጋር ነው ፖይንቴ። የእግዚአብሔርን ለእግዚአብሔር በሉ፣ የቄሳርን ማለት የቄሳርን ለቄሳር ማለት ግብር ማለት ነው። ስሙኝ፣ እግዚአብሔር መንፈስ ቅዱስ ያበራልኝን ያስተማረኝን ጥቂት ነገር ነግራችሁ። ግብር እኛ ሀገር አለ የለም? አለ የለም? ግብር ደስ ብሎት የሚከፍል ሰው አለ? ደስ በጣም አሁን የግብር ሰሞን ነው። ክብር ለኢየሱስ ይሁን። እግዚአብሔር ለምድራችን ግብር እንድንከፍል ድል ስለሰጠን ጌታ ይባረክ እያለ የሚከፍል ግብር አለ? ሃሌሉያ። እንኳን አደረሳችሁ የሚባባል አለ። ነጋዴ እንኳን አደረሰ ለግብሩ ምናምን የሚል አለ። ግብር ወደ ሳይሆን ተገደ ተከፍላለህ። የሚቀርልህ ነገር አይደለም። ከግብር ጀርባ ግብር አስፈጻሚ ኃይል አለ። ግብር ኃይል ራሱ አለ ማለት ግብር ካልከፈልክ ሱቅ ይታሸጋል፣ ትታሰራለህ፣ ብዙ ነገር አለ። ግብር ወደ ሳይሆን በግድ ትከፍላለህ። ግን ለምሳሌ ከኛ ጋር ምሳሌው ትንሽ የተራራቀ ነው። እነሱ የሮም ቀኝ ገዝቷቸዋል። ስለዚህ ያ ግብር ለሀገራቸውም አይደለም የሚሆነው። እኛ እኮ ለሀገራችን መንገድ የሚሰራበትን እኮ ግብር አክቹአሊ መንገድ ይሰራ እግዚአብሔር ነው የሚያውቀው። ግን ግብር ለሀገራችን ለራሳችን እኮ ግብር ጨመሩብኝ ብለን የምንበሳቸው። ግን ግብር እኮ በኮሪደር ልማት የተሰራው ግብር ሰጠን ነው። ፖለቲካ ውስጥ ገባው ሉጣ ፖለቲካ ውስጥ ገባው ሰው ማለት በትክክል ራሱ የደረሰበትን ማለት እንትኑን አይደለም ምለው አለ። አሁን የሚያማርሩ ህዝብ የሚያማርሩ አሉ። በጣም ደስ በማይል ሁኔታ ገብቷቸዋል። እንደሱን አለማው ነው። ግን በትክክል ግብር መክፈል ልክ ነው አይደለም? ልክ እኮ ነው ለሀገር ለራ። ግን ሰው ተመስገን ግብር እንድከፍል ስለረዳኝ ብሎ ለሀገሩ እንኳን አይከፍልም። ሲያማርር ነው ምስሉ። አማረረም አላማረረም የኔ ፖይንት ስራውን መቀጠል ከፈለገ ይከፍላል አይከፍልም? እስቲ ግብር ሳይከፍል የ3 አመት የቀጠለ 5 አመት 10 አመት ይቀጥላል አትችልም። ለምን? ሲስተሙ ምን ያደርጋል? የቄሳር አስፈጻሚ ኃይል አለው፣ በጉልበት ያስፈጽማል። ለቄሳር መክፈል አይፈልጉም፣ ግን እያስከፈላቸው ነው። ለእግዚአብሔር ቢለው ነው ላሳያችሁ። የእግዚአብሔር እንዴት ነው? ዝቅ ብሎ ምን አለ? እስራኤል አምላክ ሆይ አለ። እስራኤል ሆይ አለ። አምላክ እግዚአብሔር ስንት አምላክ ነው? አንድ አምላክ ነው አለ። ስሙ። ይሄንን አምላክን ደግሞ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ምን በል ውደደው ማለት የእግዚአብሔርን የምትፈጽመው
በፍቅር ነው ማለት ነው። ከኔ ጋር ናችሁ? የእግዚአብሔር ሕግ የሚፈጸመው በፍቅር ነው፣ በግዳጅ አይደለም። ለምን? የመጀመሪያይቱ ትእዛዝ አለ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል መንበል ውደድ። ከዛስ የእግዚአብሔርን መስጠት አይከብድም። በጣም ብዙ ሰው የቄሳርን ይከፍላል፣ የእግዚአብሔርን ግን የቄሳርን ሁሉ ሰው የቄሳር ዕዳ የለበትም። ሁሉ ሰው የቄሳርን ከፍሎ ይመጣ ነው። አይታችሁ ከሆነ ሰው ቢሮ ሲገባ 2 ሰዓት ከሆነ መግባት ያለበት አሁን እንዴት እንደሆነ አላውቅም። ድሮ ፈርመ ነው የምገባው። ከ2 ሰዓት በኋላ እንትኑ ይነሳል አይደል? መፈረሚያው ይሄ መንግስት ስራ የሚሰራ ሰው አሁን አሻራ ነው። አሁን ደው ጭራሽ አሁን አሻራ ነው ማለት አርፍደህ ከሄድክ ይኸውልህ መግባት ካለብህ ሰዓት በላይ ቆይተህ ከሄድክ ይነሳል ማለት ነው። አይቻልም፣ አገባም ማለት ነው። ስለዚህ ጠዋት ሰው አይታችሁ ከሆነ ከሌሊቱ 11 ሰዓት ተኩል ጀምሮ ባስ ላይ ሲሮጥ፣ ታክሲ ሲሮጥ፣ ለምን? ቄሳር ያስገድዳል። ቄሳር የቄሳር ግዴታ ነው። አረሳት ምናምን ሻወር አድርጌ ሲቀስ ብዬ ምናምን ገባለሁ አትልም። ለምን? መብት አይደለም። የእግዚአብሔር ነገር ላይ ደግሞ ነው ትንሽ ላሳያችሁና እንጸልይ። ዝቅ ይልና ጌታ ኢየሱስ እንደዚህ ያለ በፍጹም ልብ በፍጹም ሐሳብ ውደድ ካለ በኋላ አንዲት ሴት ተገኘች። በፍጹም ልቧ በፍጹም ሐሳቧ ማንን የምትወድ? እግዚአብሔርን የምትወድ። ዝቅ ብላችሁ ስታነቡ መስዋዕት ይሰጥ ነበር ለእግዚአብሔር ቤት ይሰጥ ነበር መስዋዕት። ኢየሱስ እንደዚህ ቆሟል። ከዛ ሁሉም በእንትን ነው እንትን የለበትም። ይሄ እንደኛ ሀገር ጌስት ሃውስ 5,000 ብር የከፈላችሁ እዚህ ጋር 2,000 የሚባል ምድብ የለም ማለት ያም እንትን አይደለም። ያው የእግዚአብሔርን ስራ ለመስራት ሰዎቹ እንግዲህ የተገለጠላቸው እሱ ሊሆን ስለሚችል እዛ ውስጥ አንገባም። ግን ጉዳዩ ስትመጣ ልክ መባ እንደመስጠት ማለት ነው። እስቲ መባ እዚህ መባ ዕቃ ውስጥ ከ600 ብር በታች እንዳታስገቡ የሚል የተባለ ሰው አለ? የለም አይደል? ሁሉም ሰው እንደዚህ ያይና መባውን የተቀዳደደ ብር ፈልጎ 1 ብር መሆኑን አረጋግጦ በግል ኮሚቴ በእንትን ነው በግሉ ነው የሚያረጋግጠው። የማይፈልገው መሆኑን ሲያረጋግጥ ያወጣና ምን ይላል? ለምን የማይለም ብሎ ነው የሚያምነው። በቃ አላየኝም፣ ማንም አላየኝም። አሁን በተለይ እንትን እቺ ደግሞ አለች። እቺ በጣም አሪፍ ናት። እቺ እንደውም አትመጭም። እዚሁ ይጨርሳል ጉዳዩ። እዚሁ ይጨርስና የማይፈልጋትን ያወጣና እለፍ ይላል። 100 ብር አንዱ እንደውም ታውቃላችሁ በስህተት 10 ብር 1 ብር ለመስጠት እንደዚህ ፈልጎ ሲያት 1 ብር አገኘ። እሷን አወጣለሁ ብሎ 100 ብር አወጣና ልክ መባቃ ውስጥ እንዲህ ጨምሮ ሲያት ሲገባ 100 ብር ነው። ኃይል ከኔ ወጣ አለ። በቃ ማለት አመለጠችኝ አለ ማለት ነው። ብዙ ሰው አምልጦት ካልሆነ ታውቃላችሁ አስቦበት ትልቁን ለእግዚአብሔር አንደሌለው መቆሸሽ ሁላ አለበት። አዲሱን ካን አዲስ 10 ብር ካለ አዲሱን በኋላ እንትን ይላል። እዚህ ልብሴን ከምታቆሽሽ አሮጌው አልስት ብሎ ልክ እንዲህ በሚያረግበት ማህበረሰብ ውስጥ ኢየሱስ ለካ እነሱ አያም ብሏል። ኢየሱስ ቆሞ እያየ ነው ይላል። የሆነ ሰው ይመጣል፣ የሆነ ነገር ያደርጋል። እዛ የሆነም ሰው ይመጣል ያል እና አንብበው ጊዜ ለመጠቀም ነው። ከዛ ምን ሆነ መሰላችሁ? አንዲት ባልቴት በለት መጣችና 2 ምን ዲናር አምጥታ ምን አረገች? ክስስት በፍቅር ነው አይደል? ኢየሱስ ተነሳ። ሻራባካስ ትዳሯን ምን አረገች? ሁሉ ሰው ከምኑ ነው የሰጠው? ይሄን ትምህርት እንደማትወዱት እርግጠኛ ነኝ። ማለት ከዚህ ከ1-2% ነው እግዚአብሔር እየተናገረው እንደሆነ የሚሰማ እንጂ እርግጠኛ ነኝ የኢትዮጵያን ቤተክርስቲያን 10 ምናምን ዓመት ነው ስመራ ምን እንደምንፈልግ መስማት እናውቃለሁ። እኔም እንደሰው ከኔ ጋር ናችሁ። አሁን ራሱ የምንነካው ፕሮፌት እንደው ወደ አገልግሎቱን አይጀምርም እንደሚል አለ። ትንቢቱን አይጀምርም፣ ይሄ አያምርበትም የሚለኝ እኮ አለ። አውቃለሁ እንደዛ እንደሆነ ማለት
ምን እንደምንፈልግ እኔም እናንተው እዚሁ ማህበረሰብ ውስጥ ስላለው ማለት ነው። እግዚአብሔር ግን እልፍ ሊያረገን ሲፈልግ ኢየሱስ ጌታ በፍጹም ልብ በፍጹም ምን ነፍስ። ከዛ በኋላ ሁለተኛው ይልና ባልንጀራህን። አንደኛው ግን ምንድነው? አሁን እሷን አስተካክለን ነው የምንጸልየው። በደንብ ስሙ። አንደኛው በፍጹም ልብ በፍጹም ሐሳብ ማንን ውደድ ነው። ሁለተኛይቱ ግን ይልና ምን ይላል? ባልንጀራህን እንደራስህ ውደድ። ምን ማለት መሰላችሁ? አንተ ራስህ ሁለተኛ ነህ ለራስህ እያለ አንደኛ ካንተ ቅድሚያ ካንተ በፊት ቅድሚያ የሚሰጠው ማን ነው? የመጀመሪያ አይደለም ባልንጀራ አይደለም፣ የመጀመሪያ እግዚአብሔር ነው። ይሰማችኋል? የመጀመሪያው በፍጹም ልብ በፍጹም ነፍስ በፍጹም ሐሳብ ማንን ውደድ? ማንን ውደድ? በመቀጠል ግን ማንን ውደድ? ባልንጀራ። ባልንጀራ ማለት ምንድነው? ሰው እኮ ነው በቃ ቅርብ ያለ ወዳጅ ማለት ነው። ሚስትህም ማለት ነው። ሚስት ያለው ሰው ሚስቱን እንደራሱ ውደድ ነው። እኛ ግን አሁን እግዚአብሔርን ነው ሚስታችንን ነው አንደኛ የምንወደው? ልጃችንን ነው እግዚአብሔርን ነው አንደኛ የምንወደው? በእውነት እግዚአብሔር ጸጋውን ይጨምርልን። ለምሳሌ እንዳንፎጋገር አሁን ዘመኑ እያለቀ ነው። ፋይናሊ ሲያልቅ አንድ ጊዜ አንዲት ሴት ሞታ የተነሳች ሴት ናትና ኢቨን ምናምን ማይታ ሰው ይሄንንም መቀበል እንደማይፈልግ አውቃለሁ፣ ግን ሰማይ ደርሳ የመጣች ሴት ናትና መንግስተ ሰማይ ያልጠበቅኳቸውን ሰዎች መንግስተ ሰማይ ያገኙ አለች። በጣም ደግሞ የሚጠበቁ ሰዎች አገልጋይ የሆኑ ምናምን በጣም የሚጠበቁ ሰዎችን ግን ሲኦል ውስጥ አየሁ አለች። እንግዲህ ለዚህ ማረጋገጫ እንዳትጠብቁኝ አልተጻፈም ባይብል ላይ ማለት ሰርፕራይዝ። አንዳንዴ ሰርፕራይዝ ልትሆኑ ትችላላችሁ። ስፒሪቹዋል ነገር አንዳንዴ ያመንን ይመስለናል፣ ግን አላመንም። በፍጹም ሐሳባችን አይደለም እግዚአብሔርን አንደኛ ስድስተኛ ላይ እንኳን እግዚአብሔር በህይወታችን ይገኛል። እግዚአብሔር ነው የሚያውቀው። አንደኛ እንትኔ በስራዬ አትምጣብኝ፣ በእንትኔ አትምጣብኝ፣ አሁንና አብኝ የሚሉ ሰዎች አሉ። የሆኑ ነገሮች ዘጋ አድርጎ በትርፍ እንትና የለም ይሄ በእንትን መጫወት የሚፈልጉ። እግዚአብሔር እንደዛ አይነት ትውልድ አይፈልግም። በፍጹም ልብ እስቲ እጃችሁን ከፍ አድርጉና እግዚአብሔር ሆይ በሉ እስቲ በፍጹም ልቤ እንደወድህ ጸጋህን አብዛልኝ በሉ እስቲ። አስቀየምኳችሁ ያያል ማለት ነው። ኢየሱስ ከትዳሯ በላይ እቺ ሴት ከትዳሯ አልፋ ትዳሯን ሰጠች። ኢየሱስ ጌታ ነው። ከዛ ሌሎቹን ሲላቸው ከትርፋቸው ሰጥቷል። እኔ ነኝ ያልኩት እግዚአብሔር ቃል ነው ያለው። በኢየሱስም ከትርፋችሁ ስትሰጡት አትገኙ፣ ከትርፋችሁ ስትሰጡት አይገኙ። ጊዜያችንን ከተረፈን አይደል? እውነቱን እናውራ። እኔ እንደ ነብያው እንትን ብያችሁ ፎግሬያችሁ እንድትሄዱ አልፈልግም። እኔ ይጠየቃሉ። አሁን በዚህ ዘመን ያለ ህዝብ እኮ ታውቃላችሁ ለእግዚአብሔር ጊዜ የሚሰጠው ለእግዚአብሔር የሚሰጠው ጊዜ ከእንትኑ ይሄ አይደል? የተረፈው ስንት ሰው ነው ቢያካፋ ቸርች ማይመጣ? ዛሬ ትንሽ አየሩ ጥሩ አይደለም፣ አየለች እስቲ ከሰሉን አቀጣጥሊ ብሎ ለቸርች ፕሮግራም መሪው ነው። እኔ በቀደም የዛሬ ሳምንት ነው የሚያስታቀኝ እዚህኛ የሚያገለግልሽ እዚህ ወርሺፕ የሚመራልሽ ምንም ሰው አልተካንም። ለሐሙስ ዕለት ነው ለ12 20 ጉዳይ ላይ ከዴቭ ጋር ከሆነ ቦታ እየመጣ ለ12 እንግዲህ 20 ጉዳይ ምን ጻፈልኝ? ፕሮፌት ዛሬ የሆነ ከሳውዝ አፍሪካ የሆነ ሰው አለኝ። እኔ ጋር ናችሁ የሆነ እኛ ሰፈር አለ እኛ ድሮ እዛ እኛ ሰፈር የሆነ ማቀው ሰው አረፈና አለኝ። የሰፈር እኛ ሰፈር እህት አይደል ወንድም እኛ ሰፈር የሆነ ሰው አለ ዴቪ የተሳሳተ ይወዲፋል። እኛ ሰፈር የሆነ ሰው አረፈና ዛሬ በቃ ማገልገል ቸርች መምጣት አልችልም ማለት እኛ ሰፈር ላይ ሰው ሲሞት መጣ ካልቻልኩ እኮ ቤት ከሞተ 1 ዓመት አትመጣ። ምን እያልኳችሁ ነው? እንደው እናወርዶ ብዬ ነው። በጣም በትርፍ ነገራችን ነው እግዚአብሔር ማገልገል የምፈልገው። እግዚአብሔር ደግሞ እንደዛ አይገለጥም። በቃ ቅርታ አድርጉልኝ። እግዚአብሔር በትርፍ ነገራችሁ ፈልጋችሁት የእውነት ነው የምላችሁ ውሃ ቅዳ ውሃ መልስ ነው የሚሆነው። በፍጹም አይመጣም። እግዚአብሔር አይመጣም።
እግዚአብሔር በፍጹም ልብ። ለዚህ ነው እኮ ኢየሱስ ምን አለ? ያቺ ሴት ታውቃላችሁ አይደለ? ዳኛው ጋር ትመጣለች፣ ትመለሳለች፣ አይፈርድላትም፣ ትመጣለች። ከዛ ኢየሱስ ምን አለ? ይሄንን ሲያስተምራቸው አያችሁ፣ ይሄ ዳኛ ክፉ ምንም ክፉ ቢሆን እግዚአብሔርን ባይፈራ ሰውን ባያከብር አለ። እቺ ሴት ግን እየመጣች ምን ትለዋለች? ኮንሲስተንስ አላት ማለት አቋም አላት፣ ዲሲፕሊን አላት። ስለዚህ ለዚህ ሴት ይፈረዳል አለ። ከዛስ ተግታችሁ ምን በሉ? ጸልዩ፣ ትጉ። ወገኖች አሁን ምድራችን ላይ በእውነት እኮ ነው የምነግራችሁ፣ ጸሎት ይፈልጋል። ካሁን በኋላ ይሁኑ ያሉ ነገሮች በቀልድ ስኪፕ የምናደርጋቸው አይደለም ማለት ዝም ብለን ቀልደን ምናልፋቸው አይደለም። ጌታ ስለነገረኝ ቅርታ አድርጉልኝ። አሁን እንኳን ፊታችሁ በጣም ብዙዎቻችሁ በጣም ያስፈራል፣ ግን ምንም ልረዳችሁ አልችልም። እየመጣ ያለው ዘመን በትርፍ በእንትን እግዚአብሔርም ምናምን በቃ ይሄ በትርፍ ምናምን አርጋው እንደዛ አይሆንም። እግዚአብሔርን ዋና እንድታደርግ እግዚአብሔር ይርዳ። እግዚአብሔር ይርዳሽ። እግዚአብሔር ይርዳ። ደግሞ የእምር የማያስደነግጡ ሰዎች ደግሞ አሉ በዚሁ ዘመን። እኔ 10 ሰዓት ነው ወደዚህ የመጣሁት። ምናልባት ከጠቀማችሁ ልንገራችሁ። 10 ሰዓት ሰው ስለቀጠርኩኝ በጊዜ ነው የመጣሁት። ይሄ ልጅ ረጋሳ ይባላል። ኢንጂነር ነው ማለት ምናልባት ከኔ በተሻለ ቢማር እንጂ ከኔ ያነሰ የተማረ ልጅ ሰው አይደለም። ብዙ እድሎች ብዙ ኦፖርቹኒቲዎች አሉት። ዩኒቨርሲቲ ገብቶ ግራጁዌት ያደረገ ትልቅ ስራ የሚሰራ ሰው። ሌላ አንድ ካሌብ የሚባል ልጅ ነው። ካሌብ የት ሄዶ ነው? እሱም ጎረቤት ሰው ታመመበት። የት ሄደ ካሌብ? የሆነ ጉዳይ። እሺ ካሌብ ጉዳይ አጋጥሞት ነው። ግን ካሌብም ልክ እንደሱ ኢንጂነር ነው። ቸርች ስመጣ ቸርች እያጠቡ ነው። ይሰማችኋል? ቸርች እያጠቡ እሱ ባልዲ ይዞ እኔ አልነገርኳችሁም እየመጣው ነው ብዬ፣ ግን እሱ እንትን ይዞ መጥቶ ከዛ እንዴት በቃ እንዲህ አይነትም ሰው አለ። ይሰማችኋል ወይ? በፍጹም ልብ ማንን ውደድ። ሁላችሁ የቀልድ ጊዜ ያለፈ አይመስላችሁ? እግዚአብሔር የሚያከብሩትን ያከብራል፣ የሚንቁት ይናቃሉ። ይሄ እግዚአብሔር አይሆንለትም። እግዚአብሔርን ንቀነው እንዲያከብረን አይሆንም። እግዚአብሔር የሚንቁኝን ምን እላለሁ አለ ይናቃሉ። ይሄ ለኔ ምን አይልልኝም አይሆንልኝም እኮ ነው ያለው። እግዚአብሔርን ማክበር ይሁንላችሁ ባካችሁ። ሁለት ሰው አሜን ይበለኛ። እግዚአብሔርን በህይወታችሁ ማክበር ይሁንላችሁ። ስትኖሩ እግዚአብሔርን ማክበር ይሁንላችሁ። ሞታችሁ እኮ አይደለም፣ ስትኖሩ እግዚአብሔር በእናንተ ይክበር። ያያል። እኔ እንኳን አይቼ እኮ በጣም ቢሮ ገብቼ እምባዬ ነው የመጣው ማለት እንደዚህ ማለት ይቻላል። አንድ ቀን እኮ እንዳይመስላችሁ በእግዚአብሔር ፊት እኮ ነው የምነግራችሁ። ስመጣ ሁሉ ጊዜ መወልወያ ይዞ አሁን ይሄንን ሰው ሳይሆን እንዴት እንደቀልድ እንዴት ከሚቀልድ ሰው ጋር አንድ አይነት ሁሉም እኩል ነው እንዴት ነው ማለት የሚቻለው? አይቻልም። እግዚአብሔር አምላክ ተግቶ ለሚፈልጉት ይገኛል። እና ክብር የሚያገኛቸው ሰዎች እንደዚህ ኮሚትድ የሆኑ ሰዎች አስበው የሚያደርጉ ማለት ነው። አሁን ልጸልይ ነው። የሆነ መንፈሳዊ ነገር ስታደርጉ ባካችሁ አስባችሁ አድርጉ። ይሄ ለእግዚአብሔር ይገባል ብላችሁ እንደ ቃየል ማትፈልጉትን ከምናምን ቃየል ታውቃላችሁ ለእግዚአብሔር አይመጥነውም ብሎ ያስባል ብዙ ነገር ሲያወጣ። አቤል ግን ተጨነቀ። የትኛው ነው ለእግዚአብሔር? ምክንያቱም እግዚአብሔር አንደኛ ነው። በኢየሱስ ይሄ መንፈስ ያገኛል። እንጸልያለን።